ኢትዮጵያን የማፍረስ ሱራ በወሳኝ መልኩ የአማራ ተስፋፊ ኤሊት ኢሳያስ አፈወርቂና አብይ አህመድ ጨርሰውታል። እዚህ ላይ መውሻሽት የለብንም። ሮማንቲሳይዝ አናርገው። ጨርሰውታል። የትኛው የትግራይ ወጣት ነው አይ እዚህ ሀገር ውስጥ ተስፋ አለኝ ብሎ እንዲል አሁን አዙ ስፒክ አሁን ስመልስልሽ የነበረው ጉዳይ ለኢትዮጵያ መከላከያ ሰራዊት with flying colors በጣም በሚያኮራ መልኩ አገልግሎት የሰጡ ወገኖች ሳይቀር ለአብይ ኢንኮንቪኒየንስ ስለሆነ ብቻ እየተገደሉ የታሰሩ ያሉበት ሁኔታ በኃይል አስመልሳለሁ ሁመራን ራያን አስመልሳለሁ ያለ ሰው ህግ አልቀበልም ያለ ሰው በኃይል የኔ የሚለው አካባቢ ቢነጠቅ ምንድነው የሚያቀርበው ምክንያት? ስለዚህ እንደ ፍጥርጥርህ ነው እንደ ጉልበትህ ነው የሚሆነው ማለት ነው። ይሄን የማድረግ ስራ ላይ እነዚህ ሰዎች ጨርሰውታል። አሁን ብዙ ትንታኔዎች መግባት አልፈልግም። ቢያንስ ይሄ ሰውዬ ኢትዮጵያንም ማዳንም አለማዳንም ሌላ ጉዳይ ሆኖ ቢያንስ ግን ኢትዮጵያን ለዚህ ሰውዬ ሲባል እርስ በርሳችን ተባልተን ማለቅ የለብንም የሚለውን ነገር ማንሳት መቻል አለባቸው። ይሄን መድረክ ለመፍጠር የሚያስችል እድል ህወሓት የትግራይ መንግስት ሰራዊቱ እንዲሁም ሌሎች በጊዜው ለማግኘት የምንሞክራቸው ወገኖች አሉ እና አብይ እናገኘው የሚያወሩት ወሬ አለ። ሊያርዷችሁ መጡ፣ ሂሳብ ሊያወራርዱ መጡ። ሂሳብ ልናወራርድ ነው ነው ሂሳብ የምናወራርደው ግን ሽፍቶችን ለመልቀም ነው፣ የሚተኩሱትን ጥይት ለማስቆም ነው፣ እናቶቻችን ላይ የሚቀሰርን ጣት ለመቁረጥ ነው፣ ለማስታገስ ነው እንጂ ከህዝብ ጋር ጠብ እንደሌለን ህዝቡ ኢሚዲየትሊ ነው ያየው። ትግራይ ህዝብ ላይ የተቃጣው የዘር ማጥፋት ዘመቻ በይፋ እስኪቆም ድረስ በተግባር እስኪቆም ድረስ ፍጥነቱ ማይገታም፣ እንቅስቃሴው ማይቆም ነው። የሰማሽው የዛ ዲተርሚኔሽን የዛ ቁርጠኝነት ውጤት ነው። የትግራይ ሰራዊትን ብቃት፣ ፍጥነት ወዘተ መግለጽ ብዙ የሚጠበቅብኝ አይመስለኝም። ስቃይ አልቀበልም፣ ባርነትን አልቀበልም ያለ ህዝብ ሰራዊት ነው። የልጆቼን፣ እህቶቼን፣ የእናቶቼን፣ የአባቶቼን ሞት አልቀበልም፣ የህዝቤን መጥፋት አልቀበልም ያለ ሰራዊት ነው። የሰው መሬት፣ የሰው ንብረት፣ የሰው ህይወት የማጥፋት ንብረት የመዝረፍ የራሱን ያልሆነ መሬት አስመልሳለሁ የማለት አባዜ የሌለው ሰራዊት ነው። በትግራይ ህዝብ ላይ የተተኮሰች እያንዳንዷ የተቀሰረች እያንዳንዷ ጣት ወይ መሰብሰብ አለባት ወይ መቆረጥ አለባት ብሎ የተንቀሳቀሰ ሰራዊት ነው። እነዚህ ጣቶች እስከተቀሰሩ ድረስ ትግራይ ህዝብ ላይ የተቃጣው የዘር ማጥፋት ዘመቻ በይፋ እስኪቆም ድረስ በተግባር እስኪቆም ድረስ ፍጥነቱ ማይገታም፣ እንቅስቃሴው ማይቆም ነው። የሰማሽው የዛ ዲተርሚኔሽን የዛ ቁርጠኝነት ውጤት ነው። ያው የሰሙት ይሰማሉ። የትግራይ ህዝብ ፎይ ስኪል ጠላቶቹ ከሰሜንም ይምጡ ከምስራቅ፣ ከምዕራብ፣ ከምስራቅ፣ ከደቡብ ከዚህ ህዝብ ጋር መጠፋፋት ሳይሆን አብሮ መኖር ነው ይቻላል የሚል ውሳኔ ሲወስኑ ድረስ ፍጥነቱ ማይገታም፣ እንቅስቃሴው ማይቆም ማለት ነው። ይሄን ብቻ ነው ማለት የምችለው ስለ ትግራይ ሰራዊት። የትግራይ ሰራዊት የሰው ንብረት ለመዝረፍ፣ የሰው መሬት ለመቀማት፣ የሌሎች እናቶች ለመድፈር፣ የሌሎች እህቶች ለመድፈር የተንቀሳቀሰ ሰራዊት አይደለም። ባርነትን አልቀበልም፣ የእህቶችን መደፈር አላይም ያለ ሰራዊት ነው። ስለዚህ ይሄ ቁጭት በሚመጥነው ልክ ይሄን ስጋት የፈጠረው የነዚህ ወራሪዎች፣ የነዚህ አጥፊዎች፣ የነዚህ ሽፍቶች ስጋት እስኪቆም ድረስ ፍጥነቱ አይገታም ከማለት ውጪ ሌላ ምለው የለኝም። ስለ ሰራዊቱ ሚሊየን ብትናገሪ ብዙ የሚበቃ ስላልመሰለኝ ነው። መልካም እንግዳውስ እንደዚህ ሆኖ ያለ ታዲያ ለምንድነው በአፋርና በአማራ ክልል ዘልቆ ወደ ገባባቸው አካባቢዎች የትግራይ ሰራዊትን በአብይ ሚዲያዎች የተለያዩ የስም ማጥፋት ዘመቻዎች እየተካሄዱ ነው ያለውና የአፋርና የአማራ ህዝብ ለትግራይ ሰራዊት ያደረገው አቀባበል እንዴት ነው የሚገለጸው? መሬት ላይ ያለው ሀቅ እንዴት ይገለጻል የሚለውን እናንሳ። ያው ሚዲያችን በሚገባው ደረጃ ተዘግቶም ስታፍነው ስለነበረ አሁን ነው ይወጣ ያለው እና አብይ ሁሉንም ሚዲያ የኛ የሚሉት ሚዲያ የራሳቸው የሚሉት ሚዲያ ሁሉም አንድ አይነት ድምጽ እንዲያሰማ ማድረጋቸው ሳይበቃ ሌላ
አማራጭ ድምጽ ሊኖር የሚችለውን ነገር መዝጋት ላይ ትኩረት ስላደረጉ ካልሆነ በስተቀር ቀስ በቀስ ያው የሚቀርብ ይሆናል። ያው አቅማችን በፈቀደ መጠን በየቀኑ ማቅረብ ኮሙኒኬሽን ዝግ ነው፣ እዚህ ስልክ ዝግ ነው፣ መብራት ዝግ ነው፣ ሁሉ ነገር ዘጋ ነው። በጦርነት ያልቻሉትን ጎሮሮ መዝጋት የትግራይ ህዝብ ዝም የማሰኘት እንቅስቃሴ በሌላ መልኩ እየቀጠሉበት ስለሆነ ካልሆነ በስተቀር አፋር ወንድም ህዝብ ነው፣ አማራ ወንድም ህዝብ ነው። አማራ ክልል ውስጥ ሲገባ እና አብይ እናገኘው የሚያወሩት ወሬ አለ። ሊያርዷችሁ መጡ፣ ሂሳብ ሊያወራርዱ መጡ። አዎ ሂሳብ ልናወራርድ ነው የሄድነው። ሂሳብ የምናወራርደው ግን ሽፍቶችን ለመልቀም ነው፣ የሚተኩሱትን ጥይት ለማስቆም ነው፣ እናቶቻችን ላይ የሚቀሰርን ጣት ለመቁረጥ ነው፣ ለማስታገስ ነው እንጂ ከህዝብ ጋር ጠብ እንደሌለን ህዝቡ ኢሚዲየትሊ ነው ያየው። ኢትዮጵያን የማፍረስ ስራ በወሳኝ መልኩ የአማራ ተስፋፊ ኤሊት ኢሳያስ አፈወርቂና አብይ አህመድ ጨርሰውታል። እዚህ ለመወሻሽ ሲለብን ሮማንቲሳይዝ አናርገው ጨርሰውታል። የትኛው የትግራይ ወጣት ነው አይ እዚህ ሀገር ውስጥ ተስፋ አለኝ ብሎ እንዲል አሁን አዙ ስፒክ አሁን ስመልስልሽ የነበረው ጉዳይ እኮ ለኢትዮጵያ መከላከያ ሰራዊት with flying colors በጣም በሚያኮራ መልኩ አገልግሎት የሰጡ ወገኖች ሳይቀር ለአብይ ኢንኮንቪኒየንስ ስለሆነ ብቻ እየተገደሉ የታሰሩ ያሉበት ሁኔታ በኃይል አስመልሳለሁ ሁመራን ራያን አስመልሳለሁ ያለ ሰው ህግ አልቀበልም ያለ ሰው በኃይል የኔ የሚለው አካባቢ ቢነጠቅ ምንድነው የሚያቀርበው ምክንያት? ስለዚህ እንደ ፍጥርጥረህ ነው እንደ ጉልበትህ ነው የሚሆነው ማለት ነው። ይሄን የማድረግ ስራ ላይ እነዚህ ሰዎች ጨርሰውታል። አሁን ብዙ ትንታኔዎች መግባት አልፈልግም። ቢያንስ ይሄ ሰውዬ ኢትዮጵያንም ማዳንም አለማዳንም ሌላ ጉዳይ ሆኖ ቢያንስ ግን ኢትዮጵያን ለዚህ ሰውዬ ሲባል እርስ በርሳችን ተባልተን ማለቅ የለብንም የሚለውን ነገር ማንሳት መቻል አለባቸው። ይሄን መድረክ ለመፍጠር የሚያስችል እድል ህወሓት የትግራይ መንግስት ሰራዊቱ እንዲሁም ሌሎች በጊዜው ለማግኘት የምንሞክራቸው ወገኖች አሉ ሰርተዋል የሚልም ታይ በወሳኝ መልኩ የትግራይ ሰራዊት የራሱን ህዝብ ደህንነት ለማስጠበቅ ባደረገው እንቅስቃሴ ይሄንን ለማድረግ የሚያስችል አስል ለመወያየት የሚያስችል ግፋቢል ኢትዮጵያም ከመፍረስ ማዳን አለማዳን ሌላ ጉዳይ ሆኖ ቢያንስ ግን ህዝቡ እርስ በርሱ የሚባላበት ሁኔታ ወደ ተሟላ አርማጌዶን ማንገባበት ሁኔታ ለመፍጠር የሚያስችል እድል እየፈጠረ ነው የሚል እምነት አለኝ። ይሄን እድል ግን ለመጠቀም የተዘጋጀ ሰው ማግኘት ይፈልጋል። አሁንም ደጋግሜ ማንሳት የምፈልገው የትግራይን ህዝብ በአንድ ወይም በሌላ መልኩ በጦርነት ያልቻለውን ሰርቪስ በመከልከል አንቆ ለመንቀሳቀስ ለማጥፋት እየተደረገ ያለ እንቅስቃሴ ኢሚዲየትሊ በማስቆም ይሄ እድል ይኖር እንደሆነ ለማየት ዝግጁ መሆን መቻል አለባቸው። ከዛ ውጭ ብዙ መነጋገሩ ጉንጭ ማልፋት ነው የሚሆነው።